በስቲቭ ሄርቪ የቤተሰብ የቴሌቪዥን ዝግጅት ላይ በእንግድነት የተጋበዘው ቲም በመድረኩ ላይ የሰነዘረው ሐሳብ የተዳፈነ ለሚመስል የወንጀል ታሪክ የማስረጃ ጫፍ ያስጨበጠና ቀስ በቀስ እንደ ሹራብ ሲተረተር ደግሞ አስገራሚ እውነታ ላይ ያደረሱ ቁም ነገሮችን ያሳየ ነው። ስቲቭ ሄርቪ በሰርግ ቀን ካደረካቸው የምትጸጸትበት ነገር ምንድነው በማለት ነበር የጠየቀው። ቲም ሲመልስም ሚስቴን አገባታለሁ ማለቴ በማለት ነበር የመለሰው። ይህ ሰው ለ12 ዓመታት ያገባትና የሶስት ልጆቹ እናት የሆነችው ሬቤካ በቅጥል ስሟ ቤኪ ደስተኛ የሚመስል ህይወትን አሳልፏል። የስቲቭ ሄርቪ የቤተሰብ ፕሮግራም ከተላለፈ በኋላ ግን ነገሮች ያልተጠበቀ መልክን ይዘዋል። በምስራቃዊ ሚሲሲፒ ወንዝ በምትገኘው አነስተኛ ከተማ ውስጥ የሶስት ልጆች እናት የሆነችው ቤኪ 14 ጊዜ በሽጉጥ ተመታ የተገደለችው ከዚህ በኋላ ነበር። በምስራቃዊ የሚሲሲፒ ወንዝ ከቺካጎ ኢሊኖይስ በ470 ኪሎ ሜትር ርቀት ገደማ አነስተኛዋ የኩዊንሲ ከተማ ትገኛለች። የ41 ዓመቷ ቤኪ 3 ልጆቿን እያሳደገች በነርስነት እያገለገለች በምትኖርባት በዚች አነስተኛ ከተማ ግን በፌብሩዋሪ 23 2023 ቀን ያልታሰበው ነገር ተከሰተ። ለወትሮው ልጆቿን ከትምህርት ቤት ለመውሰድ በትምህርት ቤታቸው ቀድማ የምትገኘው ቤኪ በዛ ቀን ግን ልጆቿን ለመውሰድ ቀድማ አልተገኘችም ነበር። ይህ በፍጹም ያልተለመደ ነው። የሶስት ልጆቹ አባት የሆነው ቲም ልጆቹን ከትምህርት ቤት ለመውሰድ ሲገደድም በተደጋጋሚ ወደ ሚስቱ ስልክ ላይ እየደወለ ቤኪን ለማግኘት እየሞከረ ነበር። ቤኪ ግን አልመለሰችም። በዚህ ጊዜ ቲም ወደ ሚስቱ አባት ቤኪ ጋር በመደወል ቤኪን በመኖሪያ ቤቱ ቼክ እንዲያደርጋት መልእክት አስተላለፈ። በሁኔታ የተደናገጠ የሚመስለው የቤኪ አባት ቢል ወደ ቤኪ መኖሪያ ቤት ሲያቀና የቤቱ በራፍ ገርበብ እንዳለ ነበር። ወደ ውስጥ ገባ። ሳሎን፣ መኝታ ቤት እያለ እየፈለጋ ሲቀጥል ወደ መታጠቢያ ቤት ደረሰ። በመታጠቢያ ቤት ውስጥ ግን ማንም አባት ልጁን ሊያይ በማይመኝበት ሁኔታ ቤኪን ተመለከታት። በመታጠቢያ ገንዳ ውስጥ በደም ጨቂታ የምትታየው ልጁን ለመርዳት ቢጣደፍም ለቤኪ ግን ረፍዶ ነበር። አባት ከተሰበረ ልቡ ጋር እያነከሰ ከዚህ በኋላ ነበር ለፖሊስ በ911 በመደወል እንዲደርሱለት ጥሪውን ያስተላለፈው። ፖሊስ ከደቂቃዎች በኋላ በስፍራው ሲደርስ በተመለከቱት ነገር መልስ ከማግኘት ይልቅ በርካታ ጥያቄ ነበር የተፈጠረባቸው። የመኝታ ቤቱ መስኮት ተሰብሯል። የቤኪ በድን አካል አጠገብ ቁርጥራጭ ፕላስቲኮችም ይታያሉ። ይሁን እንጂ ምንም አይነት የዲኤንኤ ወይም የእግር ዱካ አሻራ ወንጀሉ በተፈጸመበት ስፍራ ላይ አልተገኘም። ይህ መሰረታዊ ነጥብ ጥያቄን በጥያቄ ላይ እየተራረበባቸው ባለበት በዚህ ሰዓት የቤኪ አባት አሳዛኙን ዜና ለተቀረው የቤተሰቡ አባላት አረዱ። ቤኪ 3 ልጆቿን ጥላ ላትመለስ በሰው ተገድላ ወደማይቀርበት ዓለም ነጉዳለች። ቤኪ ተገድላ ከተገኘችበት የመታጠቢያ ክፍል በራፍ ስር ጥጉ ላይ ወድቆ የተገኘ የሟች ሞባይል ስልክ የቤኪን የመጨረሻ ቆይታና ስለ ግድያዋ የተወሰኑ ነገሮችን የሚጠቁም ብቻ አልነበረም፣ ሌላም ሚስጥርን በውስጡ ይዟል። መርማሪዎች ግን የሟች ቤኪን የጀርባ ታሪክ በጥልቀት ማየት እንዳለባቸው በማመን የሷኑ ፋይሎች ማገላበጣቸውን ቀጠሉ። ይህ ውሳኔያቸውም ቤኪ ሞታ በመቃብር ውስጥ ብትሆንም እንኳን ነገር ግን በእርግጥ ገዳዩ ማን እንደሆነ ሊጠቁሙ የሚችሉን ተጨባጭ ፍንጮችን ከሞት ባሻገርም ሆና እንድታቀብላቸው እድልን ፈጥሮላቸዋል። ከ10 ዓመት በፊት በ2010 እንደ አውሮፓውያን አቆጣጠር ቤኪ የቢዝነስ ኮሌጅ ተማሪ በነበረችበት ወቅት ላይ ነበር ቲምን የተዋወቀችው። ትውውቃቸው በአጭር ጊዜ ወደ ፍቅር ግንኙነት ተለወጠና ከቲም ጋር ከተዋወቁ ከ1 ዓመት በኋላ በትዳር ተጣመሩ። በቀጣዩ ዓመት ደግሞ የመጀመሪያ ልጃቸውን ወለዱ። ሁለቱም ልጆች ተራ በተራ ተከታተሉና ባዶ የነበረው ቤታቸው በፍስሐ ተሞላ። ከዚህ በኋላ ቤኪ ሙያዋን ለመቀየር አስባ ወደ ሕክምና ትኩረት ማድረግ ስትጀምርና የነርሲንግ ትምህርቷን ስትከታተል ይህ ውሳኔዋ ግን ባሏ ቲምን አላስደሰተውም ነበር። ምክንያቱም ደግሞ ቤኪ በስራና በትምህርት ላይ በመወጠሯ ሳቢያ ልጆቹን የመንከባከቡ ግዴታ የቲም በመሆኑ ነበር። ይህ ጉዳይ ደስታ የነፈገው የቤኪ ባል ቲም በዚህ ምስቅልቅል ባለ የበታችነት ስሜት ውስጥ እያለ ነበር በስቲቭ ሄርቪ የቤተሰብ የቲቪ ዝግጅት ላይ ቀርቦ መላው እዛችን አነስተኛ ከተማ ነዋሪና የቤኪን ቤተሰቦች ያስደነገጠውን ነገር የተናገረው። ቲም ሚስቱን ባገባበት ቀን የሰራው ትልቅ ስህተት ሚስቱን ማግባቱ እንደሆነ መናገሩ ወትሮም በመሰነጣጠቅ ላይ ለነበረው ቤተሰብ የመጨረሻው የመለያየት ማህተም ሆነና ቲም ሚስቱንና የልጆቹን እናት ቤኪን ለመፍታት ወሰነ።
ቤኪም ምንም ልታደርግ አትችልም ነበርና የፍች ሂደቱን ለመቀጠል ተስማማች። ይህ ነው የሚባል ሙያ የሌለው ቲም የትወና ሙያን ለመቀላቀል ጥረት ማድረጉን ሲቀጥል የአድናቂዎቹን ቁጥር ለመጨመር እንደ አሜሪካን ግላዲያተር እየተባሉ በሚጠሩ የቴሌቪዥን የውድድር መርሃ ግብሮች ላይ ሲሳተፍ በማህበራዊ ትስስር ገጾች በተለይም በቲክቶክ ላይ አድናቂዎቹን ቁጥር ለመጨመር ደፋ ቀና ሲል ብዙ አሳለፈ። ጥረቶቹ ሁሉ ግን በሚፈልገው ልክ ያሰበውን እውቅና ይዘውለት አልመጡም ነበር። ጥረቶቹ ሁሉ ግን በሚፈልገው ደረጃ ያሰበውን እውቅና ይዘውለት አልመጡም ነበር። ደስታን ያጣው ቲም እያሳየ ባለው ባህሪ ለደህንነቷ መስጋት የጀመረችው ቤኪ በአንድ አጋጣሚ በስጦታ መልክ የሰጠችውን አነስተኛ ሽጉጥ እንዲመልስላት ጥያቄ ብታቀርብም ይህ አነስተኛ ሽጉጥ ግን እንደጠፋበት በመግለጹ ሳቢያ የቤኪ ጥያቄ ውድቅ ተደረገ። መሰሉ ጥረት ባለበት ወቅት ላይ ነው እንግዲህ ቤኪ የመሞቷ ዜና የተሰማው። ቤኪ ህይወቷ ካለፈ ከ3 ቀን በኋላ የቀብር ስነ ስርዓቷ ሲፈጸም ቲም በቀብር ስነ ስርዓቱ ላይ ለደቂቃዎች ብቻ ቆይቶ ነበረ እብስ ያለው ከአካባቢው። በዚህ አጠራጣሪ ሁኔታ የተጨነቁት የቤቲ ቤተሰቦች ታዲያ ቤኪ ትታላቸው የሄደችውን 3 ልጆቿን ጉዳይ ስጋት ገብቷቸው ከቲም ቁጥጥር ውጪ ነፃ ሆነው እነሱ እንዲያሳድጓቸው ጥያቄ ማቅረብ ጀመሩ። ለምርመራ እንዲረዳቸው ቲምን በቁጥጥር ስር ማድረግ እንዳለባቸው የወሰኑ መርማሪዎች በቲም መኖሪያ ቤት በተደረገ ፍተሻ በርከት የሚሉ ሽጉጦች እንዲሁም ቀልሃቸው በካዝናው ውስጥ እንደተጠራቀሙ ቢረዱም ነገር ግን ከቲም መኖሪያ ቤት ውስጥ የተገኙት ሽጉጦች ቤኪ ላይ ከተተኮሰው ሽጉጥ መተኮሳቸውን ማረጋገጥ አልቻሉም ነበር። ሌላኛው የትኩረታቸው አቅጣጫ ደግሞ የደህንነት ካሜራዎች ናቸው። መርማሪዎች ቲምን በቁጥጥር ስር ካደረጉ በኋላ እሱን ጥፋተኛ አስብሎ በፍርድ ቤት ማስፈረድ የሚችሉ ማስረጃዎችን በመፈለግ ሂደታቸው ላይ ሌላኛው ትኩረታቸው የሆነው የደህንነት ካሜራዎችን መመልከት ነው። በደህንነት ካሜራዎቹ ላይ በቤኪ ላይ የግድያ ወንጀል በተፈጸመ ሰዓት ላይ ከቲም መኖሪያ ቤት አካባቢ የተነሳ ሳይክል በሟች መኖሪያ ቤት አቅራቢያ ላይ ይስተዋላል። እነዚህን ማስረጃዎች የያዙት መርማሪዎች በአቃቢ ሕግ አማካኝነት በቲም ላይ የፍርድ ሂደቱን አስጀመሩ። በመጀመሪያው የፍርድ ቤት ውሎ ቲም ነፍሰ ገዳይ የሚያደርጉት ማስረጃዎች በቂ ባለመምሰላቸው ሳቢያ ሂደቱ ተጠርጣሪውን የሟች ባል ማለትም ቲምን የሚያስፈነድቅ ነበር። የቀረቡት የደህንነት ካሜራ ምስሎችም ሆነ በመኖሪያ ቤቱ የተደረጉ ፍተሻዎች ላይ የተገኙ በርከት የሚሉ ሽጉጦች በቀጥታ ቲምን ከግድያ ወንጀሉ ጋር ለማገናኘት በቂ አይደሉምና ፍርድ ቤቱ በሁለተኛው ቀነ ቀጠሮ ላይ በእርግጥ ተጨባጭ ማስረጃ ካላችሁ ብቻ ይዛችሁ ነው ብሎ አቃቢ ሕጎቹን አስጠንቅቆ ነበር ያሰናበታቸው። በሁለተኛው የፍርድ ቤት ውሎ ቀን ግን ነገሮች በተወሰነ መልክ መለዋወጥ ጀመሩ። በደህንነት ካሜራው ላይ የሚታየው ሳይክል ለአንድ ቀን ብቻ ሳይሆን በተከታታይ ቀናት በዛ መንገድ ላይ ተመላልሷል። ጎማው ላይ የሚታየው ነጸብራቅ ተመሳሳይ የሆነ ፓተርን አለው። ችግሩ ግን መርማሪዎች የሚያውቁት ሳይክል መሆኑን እንጂ ማን እንደሚነዳው ወይም ማን እንደሚያሽከረክረው አይደለም። እየፈለጉ ያሉትም ቲም ይህንን ሳይክል እየነዳ ያለው ሰው መሆኑን ማረጋገጥ የሚችሉበትን ማስረጃ ነው። ሳይክሉን መከታተላቸውን ሲቀጥሉም ሰማያዊ የተቀባውን ሳይክል ከቲም መኖሪያ ቤት አቅራቢያ ላይ ተጥሎ አገኙት። የቲምን የጀርባ ታሪክ ሲያጠኑም ደግሞ ከቀናት በፊት አሁን በቤኪ ግድያ የተጠረጠረው ቲም ተመሳሳይነት ያለው ሳይክል መግዛቱን ከደረሰኞቹ ውስጥ አገኙ። ለዚህም ነው በሁለተኛው የፍርድ ቤት ውሎ ቀን ላይ አቃቢ ሕግ ቲምን ከግድያ ወንጀል ጋር የሚያገናኙትን ቀጥተኛ መስመር በማስረዳት ተጨማሪ የምርመራ ቀናትን የጠየቀው። መርማሪዎቹ ያገኙትን መስመር ግን አሁንም ቲም የልጁን እናት በ14 ጥይት ደብድቦ በመታጠቢያ ቤት ውስጥ እንዴትና ለምን እንደገደለ የሚያስረዳና ጥያቄዎችንም የሚመልስ አይደለምና መርማሪዎች በሶስተኛው ቀን ላይ ሲመጡ የእነዚህን ጥያቄዎች መልስ ይዘው መምጣት እንዳለባቸው አምነዋል። በተመኘው ልክ እውቅና የሸሸው ቲም ከቤኪ ጋር ከተለያየ በኋላ ለልጆቹ ቀረብ ብሎ ለመኖር በሚል በቅርብ ስፍራ ላይ ነበር የተከራየው፣ 2 ኪሎ ሜትር ርቀት አካባቢ። በእነዚህ መንገዶች ላይ የተመላለሰው ሳይክል የራሱ የሆነ ጂፒኤስ ተገጥሞለታል። የቲም ዲጂታል ፉትፕሪንት በተመሳሳይ በጂፒኤስ አማካኝነት ከስልኩ ላይ ይገኛል። ግድያው ከመፈጸሙ በፊት የቲም ስልክና የሳይክሉ ሲግናል በቤኪ መኖሪያ ቤት አቅራቢያ ላይ ምልክት ይሰጣሉ። ይቀጥልና የቲም የስልኩ ሲግናል ይጠፋል። የሳይክሉ ሲግናል ግን አሁንም ምልክት እየሰጠ ነው። ከዛም ግድያው ከተፈጸመ በኋላ ሊባል በሚችል መልኩ የሳይክሉ ሲግናል ከቤኪ ቤት አቅራቢያ እየራቀ ወደ ቲም መኖሪያ ቤት አቅራቢያ ይጠጋል። በመካከል የቲም ስልክ ሲግናል ቀድሞ ጠፍቶ የነበረው ማለት ነው ይበራና ቲም
ወደ ቤቱ ሲሄድ ከሳይክሉ የሚገኘው ሲግናል ባለበት ይቆማል። ይህ ለመጨረሻ ጊዜ የቲም የስልክ ሲግናልና የሳይክሉ ሲግናል የተለያዩበት ቦታ ላይ ነው። ታዲያ ፖሊሶቹ ሳይክሉ ወድቆ የተገኘበት ስፍራ ለመጨረሻ ጊዜ ቲም ከሳይክሉ ጋር በቅርበት የተገናኘበት ስፍራ እንደሆነም የተረዱት መርማሪዎች በሳይክሉና በቲም መካከል ያሉ ማስረጃዎችንና ግንኙነቶችን እያስረዱ ሁለተኛው የፍርድ ቤት ቀን ውሎ ተጠናቀቀ። ለመጨረሻው የፍርድ ቤት ውሎ ቀጠሮ ሲያዝም አቃቢ ሕግ ከሰበሰባቸው ማስረጃዎች ውስጥ ተጨማሪ የቲምን ነፍሰ ገዳይነት ለማረጋገጥ የምርመራ ስራቸውን ሲቀጥሉ ቀድሞም አሁን ወዳሉበት ደረጃ ያቀረባቸው የዲጂታል መረጃዎች ናቸውና ለመጨረሻ ጊዜ በግድያ የተጠረጠረው ቲምና ሟች ቤኪን የስልክ መልእክቶቻቸው ውስጥ ጥልቀት ያለው ምርመራን ማከናወን ነበረባቸው። ለሶስተኛው የፍርድ ቤት ቀን ውሎ ችሎቱ ሲሰየም ቲም አሁንም ቢሆን ሚስቱን እንዳልገደላትና እሱ ከደሙ ንጹህ እንደሆነ እንደዚህ አይነት ወንጀል የሚሰራ ሰው አለመሆኑን ባገኘው አጋጣሚ ሁሉ እየለፈፈ ቀጠለ። ሶስተኛው የፍርድ ቀን ችሎት ሲሰየምም ቲም በእርግጥም በነፃ እንደሚሰናበት እርግጠኛ ነበር። ይህ ተስፋው ግን እንደ ጉም መብነን የጀመረው አቃቢ ሕግ በእርግጥም ቲም ነፍሰ ገዳይ መሆኑን ለማረጋገጥ የሚያስችለውን የመጨረሻውን ማስረጃ መግለጥ እንደጀመረ ነው። በአቃቢ ሕግ ምርመራ መሰረት በቲም የዲጂታል ፕሪንት ዳታ ውስጥ ወይም በስልኩ አሊያም በኮምፒውተሩ ላይ ከተገኙ ፍለጋዎች ግድያው ከመፈጸሙ ከአንድ ቀን በፊት በጎግል ላይ የተፈለጉ 5 ርዕሰ ጉዳዮች አሉ። ከነዚህ መካከል how to make homemade silencers፣ በቤት ውስጥ የሚሰራ የሽጉጥ ድምጽ መቀነሻ እንዴት ይዘጋጃል፣ how to wash gunshot powders off your hands፣ የሽጉጥ ባሩድ ከእጅ ላይ እንዴት ማስወገድ ይቻላል፣ የሽጉጥ ቀለሃ ባሩድ ከእጅ ላይ እንዴት ማስወገድ ይቻላል። እነዚህንና መሰል የጎግል ፍለጋዎችን ከነፍሰ ገዳይ በቀር ማን ሊፈልጋቸው ይችላል? አቃቢ ሕግ በሶስተኛው ቀን በሚስቱ ግድያ ወንጀል ላይ ለሚጠረጠረው ቲም ያቀረቡት የመጀመሪያ ጥያቄ ነበር። ሁለተኛ ማስረጃቸው ደግሞ በዚህ የምርመራ ሂደት ላይ የመጨረሻው ማህተም የተመታበት እንዲሁም ከሟች ኪም የስልክ መልእክት ልውውጦች ውስጥ የፈነጠቀ ታላቅ እውነታ ነበር። ይህ መልእክት ሟች ቤኪ በኢሜል ባልተላኩ መልእክቶች ፎልደር ወይም አንሴንት ሜሴጅ ውስጥ የተከተቡ የቤኪ የመጨረሻ ሰዓት እውነታዎች ናቸው። እንዲህ ይላሉ። በእኔ ላይ አንዳች ነገር ቢፈጠር ሌላ ማንም ሳይሆን እሱ ነው የሆነ ነገር የሚያደርገኝ። በህይወቱና በትወናው ያልተሳካለት ምክንያቱ እኔና ልጆቹ እንደሆነን ያስባል። ይህንን የምጽፈው ለህይወቴ ስለምፈራና አንዳች ነገር ሊያደርገኝ ስለሚችል ነው። በተደጋጋሚ እየዛተብኝ ነው። በልጆቼ ፊት ሁሉ ሳይቀር ያስጨንቀኛል፣ ያስፈራራኛል፣ ያስደነግጠኛል። እነዚህ መልእክቶች ቤኪ ህይወቷ ከማለፉ ከጥቂት ቀናት በፊት በኢሜሏ ውስጥ ያስቀመጠቻቸው መልእክቶቿ ናቸው። አቃቢ ሕግ በሶስተኛው የፍርድ ቀን ከደህንነት ካሜራው፣ ከሳይክሉ፣ ከዲጂታል ፕሪንቱ እንዲሁም ከቲም የጎግል ፍለጋዎች በኋላ የሟች ቤኪን የልብ ደብዳቤ እንደ መጨረሻ ማስረጃው አድርጎ አቀረበ። ይህን ጊዜ ቀድሞ በነፃነት እንደሚሰናበት ተስፋ ሲያደርግ የነበረው ቲም አንገቱን ከማቀርቀር በቀር ሌላ ምንም አማራጭ አልነበረውም። ከዚህ በኋላ ውሳኔው የዳኞችና የፍርድ ቤቱ ነው። ዳኞች የመጨረሻው ውሳኔ ከመተላለፉ በፊት የጁሪውን ውሳኔ ለማድመጥ እንዲችሉ የ1 ሰዓት እረፍት አዘዙና ለመጨረሻው ውሳኔ ለማስተላለፍ 60 ደቂቃዎችን ቀጠሩ። ከእረፍት በኋላ ሲመለሱም ፍርድ ቤቱ የመጨረሻውን የውሳኔ ብያኔ ሊያሰማ ከችሎቱ ተሰየመ። ብያኔውም እንዲህ ተነበበ። ይህ ፍርድ ቤት በሙሉ ስሙ ቲም ብራድሼል በፌብሩዋሪ 23 2003 ምሽት ከ7 ሰዓት ከ45 እስከ 8 ሰዓት ከ20 ባለው ደቂቃ ውስጥ ሟች ሬቤካ በቅጥል ስሟ ቤኪ ላይ በተፈጸመ የግድያ ወንጀል ጥፋተኛ ሆኖ አግኝቶታል። ይህ ድምፅ ፍርድ ቤቱ ሲሰማ ልጁን መግደሉ ሳያንስ አባቷን ወደ ልጁ በድን አካል ልኮ በቁም የገደለው የሟች አባት ቢል የልጁን ክፉ ጣፈንታ እየረገመ በሐዘን አዘቀዘቀ። ከቅናትና ከበታችነት ስሜት የተተኮሱ 14 የሽጉጥ ቀለሃዎች ተበሳስታ የሞተች ልጁ ፍትህ እንዳገኘች ዙሪያው ቢነግረውም ለሱ ግን በመታጠቢያ ገንዳ ውስጥ በደም ጨቅ የተያያት ያቺ የሚወዳት ልጁ የቅድምን ያክል እንኳን ዝንግት አትለውም።
በኪም ግድያ ጥፋተኛ ሆኖ የተገኘው 12 ዓመታት በትዳር አብሯት ቆይቶ 3 ልጆችን ማፍራት የቻለው ቲም በተቻለው መጠን ሁሉ ተጠንቅቆ ሊያመልጠው የነበረው ክፋቱ ከዋጋው ሳይሰፍርለት አልቀረምና የአነስተኛዋ ከተማ ፍርድ ቤት በቲም ላይ ምህረት የሌለው የዕድሜ ልክ ጽኑ እስራትን የመጨረሻ ውሳኔ አድርጎ አስተላለፈበት። የተመኘው ስኬት ሸሽቶት የሚወዳት ሚስቱን ገድሎ ከሚወዳቸው ልጆቹ ተለይቶ ቀሪ ዘመኑን በእስር እየማቀቀ እንዲኖር የፍርድ ቤቱ ውሳኔ ሆነ።